ሰላም ውዶች እንዴት ዋላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ትንሽ ቢዚ ሆኜ ጠፋሁ። ያው እንደምጠፋ ግን ነግሬያችሁ ነበር። እንዴት ናችሁልኝ? ውሎ እንዴት ነው? እኔ ጋር እግዚአብሔር የተመሰገነው በጣም ደህና ነኝ። ጨረቃዎች እንግዲህ በደብረ ዘይት ፏፈሽ ብሎ መጥተዋል። እንኳንም ለመዝናናት ሄዳችሁ አንዳንዴ ራስን ትሪትመንት ማድረግ ደስ ይላል። በቃ ብዙ ጊዜ እኛ ሰዎች ሰውን ትሪት ማድረግ እንጂ ራሳችንን ትሪት ማድረግ ብዙም አልተለመደም ግን የግድ እንደዚህ ራሳችሁን አንዳንዴ ፏፈሽ ማድረግ ግዴታ ነው ብዬ አስባለሁ። እና ደግሞ ያው ብሩኬ እየሳቅኝ ነበር በጣም እግዚአብሔርን ደግሞ እኮ ማለት ነው በጣም ነው የሚያውቁን ማለት ቲክታክ ላይ ምን ልናደርግ እንደምንችል ምን ልናደርግ ደግሞ የትኛውን ፓርት ቆርጠን እንደምናወጣት ያውቃሉ። እና ብሩኬ ቆርጣችሁ አውጥታችሁ አሁን የተንበረከኩትን ብቻ እያለ ነበር እና ደግሞ ብሩኬ ዛሬ ልትወልድልኝ ነው ሳይሆን ዛሬ ያው ለነገሩ ቃሉ ይከብዳል ብሎ ነው ለካ ልክ ነው። እሺ ይሁንበት። ለማንኛውም ቅብጥሌ ደግሞ አይሆንም። ወደ አዲስ አበባ መልሳለሁ። በእንደዚህ አይነት ነገር በጣም ሰገጤን ይብላለች እና ስግጥ ማለት ግድ ነው። ብዙ ጊዜ አንዳንድ ሰዎች ሴት ልጅ እንደዚህ አይነት ጥያቄ ተጠይቃ አይ ስትል አይ እሷ እኮ ሰገጤ ልጅ ምናምን ይላሉ። ግን ልብን ብላችሁ ሰገጤ ሆኑ። ይሄን በዚህ አይነት ነገር እምቢ ማለት ምናምን ሰገጤነት ካስባለ ደገማዎቹ ሰገጤ የተባሉ እና ደግሞ ድሮ ልጅ በልጅነት ይባል ነበረ። ድሮ ያኔ ኖርማል በነበረ ጊዜ እናንተ ወልዳችሁ ግን ጎረቤት በሚያሳድግበት ጊዜ በነበረ ጊዜ። አሁን ላይ ግን ስራ በልጅነት ነው። በልጅነታችሁ ስሩ። መስራት ባለባችሁ ታይም ላይ ተሯሯጡ፣ ስሩ፣ ድከሙ፣ ያዙ መያዝ ያለባችሁን ነገር ማለት ነው። እግዚአብሔር ከፈቀደና ከወደደ በልጅ ሊባርካችሁ ከፈለገ የሰው ልጆች ብዙ ጊዜ በ70 ዓመት በ80 ዓመት ራሱ ሲወልዱ ያለውኝ ማለት ነው እና ያው እንደምታውቀው ሴት ልጅ ከ50 ዓመት በላይ አትወልዱ ነው የሚባለው። ግን የፈጣሪ ስራ ሆኖ ብዙ ሰዎች በዛ እድሜ ራሱ በአጋጣሚ ሳይወልዱ እንኳን ምካን ቆይተው ግን በዛ እድሜ ይወልዳሉ። ስለዚህ ፈጣሪ ከፈቀደ የትኛውም እድሜ ላይ ልትወልዱ ትችላላችሁና መጣደፍ ልክ አይደለም። እኛ ያሳለፍናቸው የላይፍ ውጣ ወረዶች አሉ። ልጆቻችንም ያንን ነገር እንዲያሳልፉ መፍቀድ የለብንም። ግዴታ እኛ ያሳለፍነውን ነገር ባያሳልፉ እንኳን የሆነ ብቻ የተሻለ ትንሽ ከኛ ትንሽ አንድ ስቴፕ 2 ስቴፕም ሊሆን ይችላል የተሻለ ህይወት እንዲኖሩ እንፍቀድላቸው። ልጅ መውለድ ማርገዝ መውለድ ወይ ደግሞ ማስረገዝም ሆነ ማስወለድ ኖርማል ነገር ነው። በጣም ቀላል ግን ልጅን እንደሚፈልገውም ተውትና የሚያስፈልገውን ነገር አድርገን የማሳደግ ግዴታ እንዳለብን አትርሱት። ወደዚህ ምድር ልጆቹ የምናመጣቸው እነሱ ፈልገው ሳይሆን እኛ ፈልገን ነው። እኔ እዚህ ምድር ላይ የመጣሁት እናትና አባቴ ፈልገው ባመጡት እንጂ እኔ ፈልጌው አይደለም። ከተወለዳችሁ በኋላ ደግሞ ኑሯችሁን የምትፈልጉት የምትወዱት ወይም ደግሞ ቤተሰብ የምትወዱበት አይነት መንገድ አለ። አንዳንድ ሰዎችም ከተወለዱ ጀምረው የቤተሰብ ቀረቤታቸውም ኑሯቸውም ምናምን የሚያስጠላ ሆኖ የሚመጡ ሰዎች አሉ። እዛ ደግሞ ከተወለዱ ጀምሮ የራሳቸው ህይወትም ደግሞ ደስተኛ ሆነው የሚኖሩ ሰዎች አሉ። ገብቷችኋል? ስለዚህ እያንዳንዱን ነገር ለምናደርገው ነገር ጥንቃቄ ይኖረን። ለአንቺ ብዬ ነው የመጣሁት፣ አንቺን ለማዝናናት ነው የመጣሁት እዚህ ምናምን እያላት ነበር ብሩኬ። እሺ ብላ ያን ነገር መፍቀድ ትችል ነበረ። ግን ብዙ ሴቶች የሚሸወዱት ለመሰላችሁ የሆነ ሰው የሆነ እንደዚህ ለሷ ብሎ የሆነ ነገር ያደርግናል። አንቺ ብዬ እኮ እንደዚህ ያደርጉት ምናምን ሲላት ትህትና ይዛታል። በእንደዚህ አይነት ነገር ግን ትህትና ምናምን ባል ነገር የለም። ይሉምታነት፣ ትህትናነት የነገን ህይወታችን ብስቅልቅል ነው የሚያደርገው። ስለዚህ ህይወታችን ከማበለሻሸታችን በፊት ትህትና መሆን ያለበት የት ላይ ነው፣ ጨካኝ መሆን ያለብን የት ላይ ነው ምናምን የሚለውን በደንብ ማወቅ አለብንና ቅምጥ ላይ ደግሞ እንግዲህ ርቦኛል እያለች ነበር። የኔ እናት ምግቡን ስታይ በቃ እንትን አለች እና መጨረሻ ላይ እንግዲህ ያው ወደ ምግባቸው ሄደዋል ማለት ነው። ብታሳዩን ጥሩ ነበር። ለነገሩ እኔ እንትን ያምረኛል ሳይ ምናምን እና ብሩኬ እንግዲህ እንዳያችሁት የኔ ቆንጆ፣ የኔ ቅምጥል፣ የኔ ቅመም፣ የኔ ሴደት መጣ ነው በቃ ምናምን አለ። ከእሷ ጋር በጣም ብዙ ነገሮችን አስባለሁ፣ በጣም ብዙ ፕሮግራሞችን እያለ ነበርና ቸሩ መድኃኒዓለም ያሳካላችሁ፣ ያሰባችሁትን ሁሉ ከኃጢአት በስተቀር ይፍቀድላችሁ። ያው እናንተ ገና ወጣቶች ናቸው። እኔ በዚህ እድሜያችሁ ውለዱ ምናምን ብዬ መገፋፋት አልፈልግም። ግን ፍላጎቱ የራሳችሁ ነው። እናንተ ፈቅዳችሁ ወዳችሁ ነው የምትወልዱትም። ሲጀመር እኛ ብለናችሁ ምናምን ሳይሆን እኛ ውለዱ ስላልን አትወልዱም፣ ተጋቡ ስላልን ወይ ደግሞ እንደዚህ አድርጉ ስላልን አይደለም የምታደርጉት። እናንተ ህይወታችሁ የምትኖሩት እናንተ ናችሁ። ህፃን አይደላችሁም። በቃ ምንም ነገር አይደላችሁ። አዋቂ ናችሁ እናንተ። ሰውን ትመክራላችሁ እንጂ አትመከሩም። ሰው እናንተ በፈቀዳችሁና ፈጣሪ በፈቀዳችሁ ጊዜ የምትወልዱት ልጅ ታዛዥ እንዴት ነው እናንተን አንገታችሁን ቀና የሚያደርግ እንጂ አንገት የሚያስደፋ ልጅ አይስጣችሁ። የተባረከ ልጅ መውለድ ትልቅ ነገር ነው። ፈጥኖ መውለድ አይደለም ዋናው ጥቅሙ፣ ግን ከወለዳችሁ በኋላ የተባረከ ልጅ ሲሰጣችሁ ነውና ይሄ ቀድማችሁ አትወለዱ ወይ ደግሞ ልጅ በልጅነት ጥሩ አይደለም እያልኩኝ አይደለም፣ አልወጣኝም። ግን
እንደ ኑሯችሁ ኑሮ ህይወት የተስተካከለላችሁ ሰዎች ብትወልዱም ችግር የለውም እንደዚህ አድርጌ ያሳድጋለሁ እንደዚህ ነው የምትሉ ሰዎች ካላችሁ መብታችሁ። እንዲሁም ደግሞ ፈጣሪ ደግሞ አንዳንዴ በስህተት ታውቃላችሁ፣ በተለይ ሴቶች ወንዶቹም ደግሞ ያው አንዳንዴ በመጠጥ ሊሆን ይችላል በአንዳንድ ነገሮች በሚያደርጓቸው ነገሮች የሚፈጠሩ ልጆች አሉ አይደለም። እነዛ ልጆች ደግሞ ጥርሳችን ክስ አድርገን ማሳደግ እንጂ ወዳልሆነ መንገድ መምራት ደግሞ የለብንም። ተግባባን? ስለዚህ እግዚአብሔር አምላክ ይጠብቃችሁ፣ ፍቅርና ሰላሙን ከዚህ በላይ ያላብሳችሁ። ጨረቃ ፋሚሊ እናመሰግናለን ብለዋል። ግምጃዬ ያው 66K አይ ቲንክ 66K ነጥብ ምናምን 8 አይነት ነገር ገብታለች። ጨረቃ ፋሚሊ ይሄ ነው ሲጀመር አመፀኛው አስደማሚው ፍቅር ፋሚሊ። ይህ ፍቅር ብቻ መቤቴን ጣይል ላይ እያልኩ ነው ብላችሁ እና ቤስት የሆነ ፋሚሊ ነው። ከዚህ በላይ ከፍ ከፍ እንላለን። እጅ ለእጅ ከተያያዝን ማንወጣው ተራራ ማንወርደው ነገር አይኖርም። በርቱልኝ። ፍቅር ብቻ እንስበክ። ተንኮል ምን እኛን ራሳችን ነው ጠልፎ የሚጥለን እንጂ ሌላ ምንም የሚያደርግልን ነገር የለም። እና ብዙ ነገሮችን ጠብቁ እያለ ነበረ ብሩኬ። እንጠብቃለን። በሰላም ሄዳችሁ በሰላም እንደሄዳችሁት እንኳን ሰላም ገባችሁ፣ ሰላም ተዝናንታችሁ እንድትመለሱ ፈጣሪ ፍቀድላችሁ። እና በቃ እንደዚህ አይነት አንዳንዴ እንደዚህ አይነት ነገር ስራ ሲሰሩ ለምንድን ነው እንደዚህ የሚሉት? ከአንድ ቤት እኮ ነው የሚኖሩት እንዴት ምናምን የምትሉ ሰዎች አላችሁና ሁሉም ሰው እኔ እንደ መልኬ ሌላ ነኝ፣ ውስጤም ሌላ ነው፣ እናንተም ሌላ ናችሁ። ሁሉም ነገር ሌላ ነው። ገባችሁ አይደለ? ስለዚህ ሁሉም ሰው የራሱ ፕሮግራም የራሱ እቅድ ያለው ለእቅዳቸውና ለፕሮግራማቸው እንዲደርሱ ፈጣሪ ፍቀድላቸው። እናንተም በጸሎት በዱዓችሁ አስቧቸው እና ያው እናንተ እንደምታስደስቱን እኛም ደግሞ እናንተን ለማስደሰት ሬዲ ነን እያለ ነበረ ብሩኬ። እንዲሁም ደግሞ እሱ የሚተኘው ከጓደኛው ጋር ነው። ካሜራማን ቤኪ ወይ ፍፄ ነው ሊሆን የሚችለው። ቤኪ ነው አይ ቲንክ ኦር ፍፄ አይደል ነው። ፍፄ አይመስለኝም፣ ምክንያቱም ፍፄ ዛሬ አይታችሁታል። ፍፄ ግን እንዴት ነው? እኔ እኮ ምንድን ነው ዋንቱን እያልኩ አረ ሰው ግን ኮሜንት ይቆምት የለ እንዴ? እንዴት ነው የምታዩት ግን ጋይስ? በጣም ብዙ ልጆች አብሳላት ልጅ ስትሉላችሁ አብሳላቱን አልመጣችም። ፈጣሪው ትዕግስቱን ስጠኝ። ወይኔ ጉዴ ፈላና። ለማንኛውም ይበርታ ይስራ። አንዳንድ ኮሜንቶች እንደውም በቃ ከነ ብሩኬ መራቅ አለብኝ ያላችሁት ነበርና ምን ብሎ ነው የሚርቀው? አብሳላት የብሩኬ ሚስት አይደለች ወይ ደግሞ ምቀኛው ጠላታቸው አይደለች? ለምንድን ነው ከነ ብሩኬ የሚርቀው? ምን ችግር አለው እሱ ከእሷ ጋር ስለተሰራ እነ ብሩኬ ጋር የሚርቀው? እስኪ አንዳንዴ አረቅ አርጋችሁ አስቡ። ደስት ጓደኛቸው ነች፣ አይታችኋል። ከቅምጥሌ ጋርም ኮሜንት ይደራረጋሉ። ስራ ነው ያገናኛቸው፣ ስራ ነው ያለያያቸው። ፍፄ ጋር ስራ አገናኝቷቸዋል። ተወይ ስራ 100K ግባ። ማየት ከፈለጋችሁ ማየት፣ አለማየት ከፈለጋችሁ ደግሞ አለማየት ነው። እሺ ጋይስ፣ ፍፄ እስከ ዛሬ ሲኖር አንድ ድራማ ምንም አልሰራም። ስለዚህ ተውት፣ ይስራ። ከተንቀሳቀሰ ቻናሉም ይንቀሳቀሳል። ሰው ምንም አትበሉ፣ አታሳቁት። ዝም ብሎ እንደውም ቶሎ የሚሳቀቅ አይነት ልጅ ነውና ተው ይስራ። እሺ ጋይስ እና ጨረቃዎች ቅምጥሌ ደግሞ በጣም አምሮባታል። የኔ ቆንጆ እኔ እንዴት እንደሳኩኝ ርቦኛል አለች። ቀበቶ ነገር ስጠኝ አንገቴ ጋር ልሰረው ሱሪ እየወላለቀ ነው አላለችም? የኔ ቆንጆ እና ደስ ብሎኛል፣ ሰርፕራይዝ አድርገኛል ብለዋለች ብሩኬን። ሁልጊዜም ሰርፕራይዝ ሁኝልኝ፣ ሁልጊዜም ደስተኛ ሁኝልኝ የኔ ጽጌረዳ፣ የኔ አበባ። ሴት ልጅ ካጠገቧ ያለ ሰው እንደዚህ ሲንከባከባት ብዙ ነገር ነው እና ከምል በላይ ብሩክ አመሰግናለሁ እንደ ሴትነቴና ችን ወርቅ የሆነች ልጅ እንደዚህ ፍንድሽ ስላደረካት ማለት ነው። ሁልጊዜም በቃ የፍቅር ሰው ነው ብሩኬም፣ የፍቅር ሴት ነች ቅምጥሌም። እና እግዚአብሔር ይጠብቃችሁ፣ ከዚህ በላይ ከፍ ከፍ ያደርጋችሁ። የሰው መውደድ የሰው ፍቅር የሰጣችሁ የእናንተ ማንነት ነው እና ከዚህ በላይ እናንተን ላለማሳፈር እንሞክራለን። እየሞከርን ነው ብላለን እንሞክራለን። ምንም ነገር በሉን፣ እናንተ ያላችሁትን ነገር ለማድረግ ዝግጁ ነን። አይደለም ምን ወዳትን የስደተታችን ግምጃዬን ቀርቶ ሌላ ሰው ማንም ይሁን እምጠለው ሰውም ቢሆን ማለት ነው እየደበረኝም ቢሆን እነሱ ያሉኝን ነገር በቃ አከብራለሁ ጋይስ። ለእነሱ ደስታ አያችሁ ዛሬ እንደዚህ ደስ ያለው ብሩኬ ሁልጊዜም ቢሆን በእኛ ላይ ደስ የሚላቸው ያሉን ስለምናደርግ አንገታቸውን ስለማዝ በቃ ቤተሰብ አለ ብለው ደረታቸውን ነፍተው ሲሉ እኛም ደግሞ ቤተሰቦቻቸው ናቸው ብለን መልሱን ስለምንሰጥ ማለት ነው። እና በቃ ፏበሉ። መልካም የመዝናናት ጊዜ ይሁንላችሁ። እዚህ ጋር ደግሞ እንዴት እንደሳኩኝ እንደዚህ መጋረጃውን እንደዚህ አደርጋለሁ ምናምን ሲል ብሩክ እንዴት እንደሳኩኝ እና ቅምጥሌ ደግሞ በጣም እየሳኩ ነው እኮ አለች ማለት ነው። ብሩክ እየለመንከ እኮ ነው። እኔ ወንድ ልጅ ያሳዝነው ሴት ልጅ እንደዚህ ሲለ ምንም ነው ማያሳዝነው፣ እንደውም ደስ ይላል። በቃ ለሴቷ ኮንፊደንስ ነው ብዙ ነገር ነው። እውነት ሴት ልጅ መለመን እኮ ደስ ይላታል። እና ለማንኛውም የመቻችሁ ወዳችኋለሁ፣ ከልቤ ነው። መልካም የመዝናናት ጊዜ ሁላችሁ ቤተሰብ ከልቤ ወዳችኋለሁ፣ አከብራችኋለሁ። ትንሽ ድክም ብሎኛል። ነገ እንገናኛለን። ደህና ደሩልኝ። አይ ላቭ ዩ። ሰብስክራይብ አድርጓቸው። 400K ብሩኬ 350K ቅምጥሌ። እሺ ባይ